ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች እንደምንላችኋል። የሰዓቱን ሰበር ዓለም አቀፍ ዜናዎችን ይዤ ቀርብ ያለው ከዜናዎቹ ጋር አመርጥላው ነኝ። በሁቲ የሚመራው መንግስት በደርዘን የሚቆጠሩ የተባበሩት መንግስታት ድርጅት ሰራተኞች ላይ የእስራኤልን ስለላ በመፈጸምና ከእስራኤል የአየር ጥቃት ጋር ግንኙነት አላቸው በሚል ከባድ ክስ በመስረት የሞት ቅጣት የሚያስቀጣ የፍርድ ሂደት እንደሚጠብቃቸው መግለጹም ዓለም አቀፍ ትኩረት ስቧል። ይህ ክስ በተመድና በሁቲዎች መካከል ያለውን ውጥረት ይበልጥ የሚያባበስ ከመሆኑም በላይ በጦርነት በምትታመሰው የየመን ህዝብ ላይ ያለውን ሰብአዊ እርዳታ የማድረስ ስራ ላይ ከፍተኛ ተጽዕኖ ይኖረዋል እያሉ ነው ተንታኞች። ሁቲዎች በተለይም የተመድ የዓለም አቀፍ የምግብ ፕሮግራም ሰራተኞችን ኢላማ ያደረጉ ሲሆን በWFP ውስጥ ያለው አንድ ቡድን በመንግስት ላይ ቀጥታ ኢላማ በማድረግ ተሳትፏል ሲሉ የየመን ተጠባባቂ የውጭ ጉዳይ ሚኒስትር አብዱልዋሂድ አቦራስ ለሮይተርስ ተናግረዋል። ይህ ክስ ከእስራኤል በነሐሴ ወር በሳና ላይ በተፈጸመ ጥቃት የሁቲ ጠቅላይ ሚኒስትርና 9 ሌሎች ሚኒስትሮች መገደላቸውን ተከትሎ የመጣ ሲሆን ሁቲዎች ይህንን ጥቃት ከእስራኤል ጋር በቀጥታ ያገናኙታል። ተመድ በበኩሉ ሁቲዎች የሚያቀርቡትን ክስ በተደጋጋሚ ውድቅ ያደረገ ሲሆን በአጠቃላይ 39 ሰራተኞች በእስራኤል ጥቃት ከተፈጸመ በኋላም መታሰራቸውና በአጠቃላይ ቢያንስ 59 ሰራተኞች በሁቲ ቡድን ታስረው እንደሚገኙ አርብ ዕለት አስታውቀዋል። አቦራስ የደህንነት ኤጀንሲዎች ሙሉ በሙሉ በዳኝነት ቁጥጥር ስር እየሰሩ እንደሆነና የህግ አቃቤ ህግ ደረጃ በደረጃ መረጃ እየተሰጣቸው እንደሆነ አረጋግጠው ሂደቱ ወደ ችሎትና የፍርድ ውሳኔዎች እንደሚመራ እርግጠኛ እንደሆኑ ገልጸዋል። በተጨማሪም ከፍተኛ የሁቲ ባለስልጣን ናሲር ዲን አማር ለዲፒኤ የዜና ወኪል እንደተናገሩት የታሰሩት የተመድ ሰራተኞች ለእስራኤል ስለላ በመስራት ወንጀል እንደሚከሰሱና በየመን ህግ መሰረት ቅጣት እንደሚጠብቃቸው ጠቁመዋል። አማሪ ህግ ሁቲዎች ያወጡት ሳይሆን ቀደም ባሉ ስርዓቶች በሀገሪቱ ውስጥ ተግባራዊ የሆነ የቆየ መሆኑን አብራርተዋል። እነዚህ የተመድ ተከሳሾች የየመን ዜጎች እንደመሆናቸው መጠን በሀገሪቱ ህጎች መሰረት የሞት ቅጣት ሊጠብቃቸው እንደሚችል ስጋት አለ። ይህ በእንዲህ እንዳለ ሩሲያ ኢራን ቬንዙዌላን ሲደግፉ የቺሊ ፕሬዝዳንታዊ እጩ የትራምፕን ቬንዙዌላን ነጻ የማውጣት እርምጃ ደገፉ። የቺሊ ፕሬዝዳንት እጩ ዮሐንስ ካይዘን በሳንቲያጎ በተደረገ የምርጫ ቅስቀሳ ላይ ከደጋፊዎቻቸው ጋር በመሆን ቬንዙዌላን እንደገና ነጻና የበለጸገች ሀገር ለማድረግ ቃል ገብተዋል። ከህዳር 16 ምርጫ በፊት 15% አካባቢ ድጋፍ ያገኙት ካይዘን በቺሊ የተያዘው የወረበሎች ቡድን አባላትን ወደ ሳልቫዶር እስር ቤት ለማዘዋወር ከኤል ሳልቫዶር ፕሬዝዳንት ናይብ ብሉኬ ጋር ለመተባበር ማቀዱን አስታውቀዋል። ከተመረጡም ቺሊን ከኢንተር አሜሪካ የሰብአዊ መብት ድርጅት ፍርድ ቤት እንደሚያስወጡ ቃል ገብተዋል። የብሔራዊ ነጻ አውጪ ፓርቲ መስራች የሆኑት ካይዘን ከተፎካካሪዎቻቸው ሆስ አንቶኒዮ ካስትና ዣኔት አራጋ የሚፎካከሩ ሲሆን አንዳቸውም እጩ 50% ካላገኙም ታህሳስ 14 ላይ የሁለተኛ ዙር ምርጫ ይደረጋል። በመጨረሻም የሩሲያ የቪየና ዓለም አቀፍ ድርጅት ቋሚ ተወካይ ሚካኤል ኢሉያኖቭ እንዳስታወቁት ቴህራን፣ ሞስኮና ቤጂንግ የኢራንን የኒኩሌር ጉዳይ አስመልክተው የሶስትዮሽ የምክክር ስብሰባ አድርገዋል። ኡሊያኖቭ በማህበራዊ ሚዲያ ኤክስ ላይ ዛሬ ቻይና፣ ኢራን፣ ሩሲያ በኢራን የኒኩሌር ጉዳይ ላይ ሌላ ዙር የሶስትዮሽ ምክክር አድርገዋል። በመጪው አይኤኤ የገዢዎች ቦርድ ስብሰባ በፊት ህዳር 19ና 21 በሚካሄደው ስብሰባ ላይ አስተያየታቸውን አወዳድረን አቋማችንን እናስተባብራለን ሲሉ ጽፈዋል። የውጭ ጉዳይ ሚኒስትር አባስ አራግቺ ቴህራን ከኒኩሌር ጉዳይ ውጭም ከዋሽንግተን ጋር ምንም አይነት ድርድር እንደማታደርግ ገልጸው ኢራን በሚሳኤልና በክልላዊ ጉዳዮች ላይ ያላትን ግልጽ አቋም አረጋግጠዋል። የውጭ ጉዳይ ሚኒስትር አባስ አራግቺ ዛሬ በተደረገ የካቢኔ ስብሰባ ላይ ሲናገሩ ዩናይትድ ስቴትስ በተደጋጋሚ የሚሳኤልና የክልላዊ ጉዳዮችን ወደ ቀድሞ ውይይት ለማምጣት ብትሞክርም ኢራን በእነኚህ ጉዳዮች ላይ ያላት አቋም ሁልጊዜም ግልጽ ነው ብለዋል። ከዩናይትድ ስቴትስ ጋር ማንኛውም ድርድር ከተካሄደ ሙሉ በሙሉ ስለ ኒኩሌር ፋይል ብቻ ይሆናል ሲሉም አጽንኦት ሰጥተዋል። አራግቺ ኢራንና ኦማን መካከል ስላለ ቀጣይ የውይይት መድረክም ጠቅሰው የሶስትዮሽ ምክክሮች በየ6 ወሩ በቴህራንና በሙስካት በመደበኝነት እንደሚካሄድም ገልጸዋል።